የአዋሽ ባንክ የ2026 የዓለም ዋንጫ በአስገራሚነቱ እንደቀጠለ ይገኛል። ለግማሽ ፍጻሜ የደረሱት አራት ቡድኖች ትላንትና የመጀመሪያዎቹ ሁለት ቡድኖች እርስ በርስ የመጀመሪያ ጨዋታቸውን አድርጓል። በነገራችን ላይ እነኚህ አራት ቡድኖች እንግሊዝ፣ አርጀንቲና፣ ፈረንሳይና ስፔን አራቱ ቡድኖች ተጫዋቾቻቸው 26 ተጫዋቾች አሏቸው። ታዲያ እነኚህ 26 ተጫዋቾች እያንዳንዱ ብሔራዊ ቡድን የያዛቸው ተጫዋቾች ግምት በአጠቃላይ የአራቱ ብሔራዊ ቡድን ለፍጻሜ ግማሽ የደረሱት $5 ቢሊዮን ነው። $5 ቢሊዮን። ይህም ወደ 800 ቢሊዮን የኢትዮጵያ ብር የሚያወጣ ግምት እንዳለው ይናገራል። ከታች ጀምረን ሃሪኬን አለ፣ ምባፔ አለ፣ ቤሊንግሃም አለ፣ ሜሲ አሉ። ከፒክፎርድ የእንግሊዝ ብሔራዊ ቡድን ግብ ጠባቂ እስከ ፊት መስመር ሃሪኬን፣ ከአርጀንቲናው ግብ ጠባቂ ማርቲኔዝ እስከ ፊት መስመር ተጫዋቹ ሊዮ ሜሲ። እነኝህን ተጫዋቾች እያንዳንዱን በግምትና እንደዚሁም ደግሞ በመሸጫ ዋጋቸው ተተምኖ ነው $5 ቢሊዮን የሚያወጡ ተጫዋቾች እንደሆኑ የተገመቱ። ይህም በጣም ሜጋ ፓወር ያላቸው እጅግ ከፍተኛ ውድ ፕሮጀክቶችን ለመስራት የሚያስችል ከፍተኛ አቅም ያለው ገንዘብ እንደሚፈጥሩ ተጫዋቾቹ ያሳዩበት የቁጥር ግምት ነው። ታዲያ ትላንት ፈረንሳይ ብዙ ግምት ተሰጥቷት ሳይጠበቅ በስፔን ሙሉ ለሙሉ ብልጫ ተወስዶባት ተሸንፋ ወጥታለች። ብዙዎች የገመቱት ይህን የዓለም ዋንጫ ለሰማያዊዎቹ ፈረንሳውያን ነበረ። ግን እንዳለመታደል ሆኖ እንደተገመተው አቅጣጫውን ይዞ ሳይሄድ ፈረንሳይ ሙሉ ለሙሉ እጅ ሰጥታለች። ፎጣ ጥላ አምና ወጥታለች። ይህ ጨዋታ ቢያንስ ወደ 30 ደቂቃ ጭማሪ ሰዓት አሊያም ደግሞ በመለያ ምት ነው የሚለያዩ ተብሎ ተጠብቆ ነበረ። ሆኖም ግን የሆነው ሜዳ ላይ ያየነው ይህንን አልነበረም። በሚያስገርም ሁኔታ ፈረንሳዮች አንድም የረባ የጎል ሙከራ ሳያደርጉ መሀል ሜዳውን መቆጣጠር ሳይችሉ ኳስ ፖሰስ ማድረግ ሳይችሉ ኋላው ክፍላቸው በተለይ ሳሊባ ከተጎዳ በኋላ ዝብርቅርቁ እንደወጣ የቡድን ቅርጽ ሳይዙ ፈረንሳዮች ብዙ ግምት ተሰጥቷቸው ወደ ታች ወርዷል። የሲቲው ሼርኪ በዳኛው አልተሸነፍንም፣ በስፔንም አልተሸነፍንም፣ ራሳችንን ነው ያሸነፍነው ያለው አባባል ብዙዎችን የሚያስማማ አባባል ነው። ቴክኒካሊም ታክቲካሊም አንድ ለአንድ ግንኙነትም በሁሉም ደረጃ ነው የፈረንሳይ ብሔራዊ ቡድን ምን ነካው እስኪባል ድረስ ሁሉንም ነገር አሳልፎ ለስፔኖች የሰጣቸው። ስፔን በተደራጀ አጨዋወት 2-0 አሸንፎ ወጥቷል። በዚህ የዓለም ዋንጫ አንድ ጎል ብቻ እስካሁን ድረስ የተቆጠረበት ብሔራዊ ቡድን ለፍጻሜ የደረሰው የስፔን ብሔራዊ ቡድን ነው። ትላንትም እንደዚሁ ጎል አላስተናገደም። በነገራችን ላይ ከ2 ዓመት በፊት በአውሮፓ ሻምፒዮንሺፕ ሴሚፋይናል ስፔን የፈረንሳይ ብሔራዊ ቡድንን በሴሚፋይናል 2-1 አሸንፋ ነበር ከ2 ዓመት በፊት። በቅርቡ ስፔን በመለያ ምት 5-4 በኔሽንስ ሊግ ግማሽ ፍጻሜ አሸንፋለች። ትላንትም በዓለም ዋንጫ 2026 ግማሽ ፍጻሜ የሆነው ይሄ ነው። ስፔን 2-0 የፈረንሳይ ብሔራዊ ቡድን አቻውን አሸንፏል። የሴሚ ፋይናል ሃትሪክ ስፔን በፈረንሳይ ላይ ሰርታለች። በግርምት ከግምት ውጪ የሄዱ ውጤቶችን ተመልክቷል። እኔም እዚህ ኢትዮጵያኖች በአሜሪካ የዓለም ዋንጫን እንዴት ተመለከቱት በሚል የተለያዩ ቦታዎችን ለመዳሰስ ሞክሬ ነበር። በዲኤምቪ፣ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ጨዋታዎቹን እንዴት ኢትዮጵያኖች ተሰባስበው የዓለም ዋንጫን ይከታተሉ እንደነበር የግማሽ ፍጻሜውን ለመከታተል ሞክሬያለሁ። በተለይ ሻላ ሬስቶራንት ይባላል በሜሪላንድ እና በዋሽንግተን ዲሲ የሚገኝ እጅግ ዘመናዊ እጅግ በብዙዎች የሚወደድ ሬስቶራንት ነው ሻላ ሬስቶራንት። ታዲያ ከአፍ እስከ ገደፍ ጢቅ ያሉ ኢትዮጵያኖች፣ መቀመጫ የሚባል የሚታሰብ አልነበረም። ገና በጊዜ ነው መቀመጫ የሞላው። ታዲያ ሰዎች ድጋሚ ወደ ጨዋታው መዳረሻ ላይ ሲመጡ የስቴጁ የዘፋኞች የአርቲስቶች
መድረክ ነበረ። እሱ ሁሉ ታጥፎ እግር ኳስ ተመልካቾች እንዲከታተሉበት ወንበር ተደረገ። በባሩ ውስጥ በመቅጃው በኩል ሁሉ ገቡ። በር ስር መግባትና መቆም ጀመሩ። ሪሊ በዛን ያህል ቁጥር ያለው ኢትዮጵያውያን በዚህ አይነት ደረጃ በአንድ ቦታ ላይ ይሰባሰባል ብሎ መጠበቅ በራሱ ያስገርም ነበረ። ታዲያ አቀዳዳቸው እንዴት ነበረ ብዬ ደግሞ ድራፍታቸውና ቢራቸውን ለማየት ሞክሬያለሁ። በዚሁ ሆቴል ውስጥ ስቴላ ድራፍት በትልቅ ጆግ ነው የሚመጣው። 5 የድራፍት ብርጭቆ በሚይዝ ትልቅ ጆግ ይመጣል። ይሄ 5 የድራፍት ብርጭቆ የሚይዘው ትልቅ ጆግ ፊት መጥቶ ሲቀመጥ ስቴላ ድራፍት ይዞ $18 ያስከፍላል። ወይም ደግሞ ሰዎች ድራፍቱን ትተው ቢራ መጠጣት ከፈለጉ 5 ቢራ በበረዶ ማስቀመጫ ውስጥ ተደርጎ ይመጣል። ይሄም $18 ነው። ታዲያ ሰዎች በ$18 እየተዝናኑ ኢትዮጵያኖች እርስ በርስ ቁርስ መብላትም የፈለጉ እንደዚሁ ምግብም እያስቀረቡ ኢትዮጵያኖች በአንድ ላይ ሆነው የ2026 የዓለም ዋንጫን እጅግ ባማረ ሁኔታ ይከታተሉ ነበር። ይህ ጨዋታ ደግሞ በዳላስ ቴክሳስ ነበር የሚከናወነው። በሞቃታማው የዳላስ ቴክሳስ ስታዲየም ውስጥ የተከናወነው ጨዋታ ፈረንሳዮችን እጅ ያሰጠ ስፔንን ያነገሰ ሆኖ ወጥቷል። 3 ተከታታይ የሴሚ ፋይናል ውድድሮችን ስፔን በፈረንሳይ ላይ በላይነት ይዛ ሃትሪክ ሰርታ ወጥታለች። እንግዲህ የ2026 የዓለም ዋንጫ አሸናፊ ግምት ፈረንሳይ ጊዜው የሷ ነው ተብሎላት ነበረ። የውድድሩ አንደኛ ቡድን ነበረች። ገዳይ አጥቂዎች ነበሯት። ኪሊያን ኤምባፔ፣ ዳምበሌ፣ ኦሊሴ ምን አይነት ስለታሞች ሲሄዱ የሚቆርጡ ሲመለሱም የሚያደሙና የሚያቆስሉ ነበረ። ግን ደግሞ ገዳይ አጥቂዎቿ ትላንትና መግደልም ማቁሰልም አልቻሉም። የጎል ሙከራ እንኳን ያደረጉት በጣም ዘግይተው በሁለተኛው 45 ደቂቃ የጨዋታ ማብቂያ ላይ ነው። ታዲያ በመጨረሻ እሁድ ወደ ኒውዮርክ የምታመራው ፈረንሳይ ነበረች። በሜት ላይፍ ኒውዮርክ ጀርሲ ላይ የምታመራው ፈረንሳይ ነበረች ተብሎ ተገምቶ ነበር። ግን በስፔን ሙሉ ለሙሉ ተበልጣ ያን ያህል ገዳይ አጥቂዎችን ይዛ 87ኛው ደቂቃ ላይ ኢላማውን የጠበቀ አንድ የጎል ሙከራ አድርጓ ወጥታለች። ቀኗ አልነበረም በደፈናው ለፈረንሳይ ቀን የጣለለታ ተዘፍኖላት በአሳዛኝ ሁኔታ ሩቅ ተገምታ ቅርብ አድራለች። በስፔን ተሸንፋ ወጥታለች። ስፔን በነገራችን ላይ በ2010 የዓለም ዋንጫ ለመጀመሪያ ጊዜ ለፍጻሜ ቀርባ 1-0 ሆላንድን አሸንፋ ዋንጫ ማንሳቷ አይዘነጋም። በግማሽ ፍጻሜ ስፔን ለሁለተኛ ጊዜ ከ16 ዓመት በኋላ የተመለሰችው ከደቡብ አፍሪካ በኋላ እነሆ ዘንድሮ 2016 አሜሪካ ላይ ነው። ታዲያ ከዚህ በፊትም በደቡብ አፍሪካ ላይ ከዛሬ 16 ዓመት በፊት አሁንም በ2026 ለፍጻሜ ስትገባ ሁለቱም ቦታ አለሁኝ። የስፔን ብሔራዊ ቡድን ፍጻሜ ለመድረስ የኔን የኦያያ መሴን መኖር የግድ ይለዋል። ስለዚህ በቀጣይም እንዲደርሱ ለፍጻሜ የዓለም ዋንጫውን ቡራኬ መስጠት አለብን ብለን እንገለጻለን። የእንግሊዝና የአርጀንቲና የግማሽ ፍጻሜ ጨዋታ ከፍተኛ የአደጋ ተጋላጭነት ሃይስት ሪስክ ያለው ጨዋታ ነው በሚል ኤፍቢአይ አስጠንቅቋል። የፊፋ ስራ አስፈጻሚ ኤፍቢአይ እና ውድድሩ የሚደረግባት የአትላንታ ከተማ ፖሊስ ዲፓርትመንት ባደረጉት የትላንት ስብሰባ ነው ይሄ በይፋ የተነገረው። ከነበራቸው ቀደምት ታሪክ ጋር ተያይዞ ችግር እንዳይፈጠር በማሰብ የሁለቱ ቡድኖች መግቢያ እንዲለይ እየተደረገ ይገኛል። ከዚህ በተጨማሪም ሌሎች እርምጃዎችም እየተወሰዱ ይገኛሉ። ዳውንታውን በስቴዲየሙ አካባቢ ያሉ ባሮች እንዲዘጉ ይደረጋል ተብሏል። ውጥረቱ ግን እንዳለ ይታያል፣ ይሸታል። የፖሊስ ቁጥሯም በእጅጉ እንዲጨምር እየተደረገ ይገኛል። እናም እንግዲህ አትላንታ እጅግ ውዋ ከተማ ይህንን ከፍተኛ ጨዋታ ለማስተናገድ በተጠንቀቅ ላይ ትገኛለች። ኤፍቢአይ ታዲያ ከፍተኛ የአደጋ ተጋላጭነት ያለው ጨዋታ ነው፣ ጥንቃቄ በእጅጉ ያስፈልገዋል እያለ ይገኛል። የአርጀንቲናው አሰልጣኝ ሁሉም እንዲረጋጋ እየጠየቁ ይገኛሉ። በሌላ በኩል የአርጀንቲና ብሔራዊ ቡድን ተጫዋቾች በአንድ ላይ ሆነው ስለ ፎክላንድ የዘፈኑት ፊልሙ በቪዲዮ መለቀቁ ትርምሱን አጥዞታል። ስካሎኒ የአርጀንቲና ብሔራዊ ቡድን ተረጋጉ እያሉ የሚገኙት አሰልጣኝ
ይህ የእግር ኳስ ግጥሚያ ነው፣ ከዚህ የዘለለ ሌላ ምንም ነገር የለውም እያሉ የአርጀንቲናን ደጋፊ እንዲረጋጋ ጠይቀዋል። ከፍተኛ ቁጥር ያለው የፖሊስ ኃይል የሁለቱም ቡድኖች ባረፉበት ሆቴል ይገኛሉ ተብሏል። የሚገርመው በእንግሊዝ ብሔራዊ ቡድን ባረፈበት ሆቴል ጣራ ላይ ስናይፐር ጠመንጃ የያዙ ፖሊሶች መስፈራቸው ይነገራል። ይሄ ምን ያህል የጨዋታውን ውጥረት ጡዘት እንደሚያሳይ መግለጫ ነው። የእንግሊዝ ደጋፊዎች ጨዋታው የሚደረግባትን የአትላንታ ከተማ በደንብ ያውቋታል። አትላንታም እነኝህን እንግሊዛውያን የብሔራዊ ቡድናቸውን ደጋፊዎች የሶስቱ አናብስት ደጋፊዎችን በደንብ ጠንቅቀው ያውቋቸዋል። ምክንያቱ ደግሞ እንግሊዝ ከዲሞክራቲክ ኮንጎ ጋር የተጫወተችው በዚሁ በአትላንታ መርሴዲስ ስታዲየም ላይ ነበረ። እጅግ ዘመናዊ ስታዲየም ነው። ታዲያ ዲሞክራቲክ ኮንጎ ጋር ባደረጉ ጨዋታ ምን እንደተፈጠረ እናስታውሳለን። 1-0 ተመርተው በመጨረሻ 79ኛው ደቂቃ ላይ ሃሪኬን ባስቆጠረው አንድና ተጨማሪ ሁለተኛ ጎል አስቆጥሮ 2-1 ማሸነፋቸው አይዘነጋም። እነሆ ይሄ ገድ ቦታቸው በሆነው ተመርተው ማሸነፍ በቻሉበት የአትላንታ መርሴዲስ ስቴዲየም ላይ ዛሬ ጨዋታቸው በታላቅ ጉጉት በሚጠበቅ ስታዲየም ይከናወናል። አብራችሁን ስለምትቆዩ ከልብ እናመሰግናለን። ግን በዚህ በውጥረት ውስጥ የታጀበውን የዓለም ዋንጫ የግማሽ ፍጻሜ የአርጀንቲናና የእንግሊዝ ብሔራዊ ቡድን ጨዋታ ማን ያሸንፋል? ዓለም ዋንጫ በአውሮፓና ላቲን አሜሪካ በስፔንና በአርጀንቲና መካከል ይከናወናል ወይስ ኦል ኤሮፕ ፋይናል ስፔን ከእንግሊዝ? ይሄ ደግሞ ከሆነ እጅግ የአውሮፓ ሀያላን ቡድኖች ወደ አናት በመድረኩ አናት ላይ የመጡበት የአፍሪካ የኤዥያና ላቲን አሜሪካ ቡድኖች የወጡበት እንደሚሆን ያሳያል። ታዲያ በርካታ ትርምሶችን የፈጠረው በ1986 ሃንድ ኦፍ ጎድ ወይም ባዜክ ስታዲየም ላይ ዲያጎ አርማንዶ ማራዶና ያስቆጠራት ጎል፣ ከዛ በተጨማሪና በዋነኛነት ግን በፎክላንድ ደሴት ጦርነት የሁለቱ ብሔራዊ ቡድኖች እየጎሹ የሁለቱ ብሔራዊ ህዝቦችም እየተቃረኑ ጀርባ ለጀርባ እየተሰጣጡ ይገኛሉ። ይሄ ጨዋታ ወደ ውጥረት እንዳያመራና ደም እንዳያፋስስ ወደ ሌላ ነገርም እንዳያመራ የአትላንታ ፖሊስ ዲፓርትመንት ከኤፍቢአይ እና ከፊፋ አባላት ጋር ስብሰባ አሁንም እየተቀመጡ ይገኛሉ። ታዲያ እርሶም ይገምቱ፣ በሁለቱ ቡድኖች የአርጀንቲናና የእንግሊዝ ብሔራዊ ቡድን ጨዋታ ማን ያሸንፋል? በብስራት ዩቲዩብ ግምታችሁን አጋሩን። ለግምታችሁ ቺርስ እንባባል። ቺርስ። የአዋሽ ባንክም ለዓለም ዋንጫ ክብር ቺርስ ብሏቸዋል። እኔም ቺርስ ልበላችሁ። ሃንድ ኦፍ ጎድ ይስጣችሁ።